አይ ምን እኔ እንደ አቢጌል መሆን እፈልጋለሁ። እና ለወደፊት ልትሰንጠቅ? አይ አቢጌልና ስንሻትና ከዛ ተኛለሁ። ሁለታችሁንም አልፈልጋችሁም። ትንሽልኝ ልተኛበት። ትንሽልኝ ትልቅና ትንሹ የማይለይበት ትንሽ የኤቢና የናታን ጦርነት በግልጽ የጀመረ ይመስላል። እስከ ዛሬ ድረስ በቤታቸው ውስጥ ሲኖር የገነባውን እምነት የሚንድ ትልቅ መረጃ ነው የያዘችበት። መያዝ ብቻ ሳይሆን እንደ እናቱ ለሚያያት ለሚያከብራት ማርታ ኤቢ ነገሩን ጠምዝዛ ነግራት ውስጧ ጥርጣሬ እንዲፈጠር አድርጋለች። የዳጣ ስልክ ራሷ ጋር እንደሌለና ቴክስት ሲያደርግ የነበረው ከአቢጌል ጋር እንደነበር ያወቀው ናታን በንዴት ክፍሉን ለቆ ወደ ሳሎን ቢሄድም ነገር ግን ከረፈደ ነበር የደረሰው። አቢጌል ብቻዋን አልነበረችም። ከማርታ ጋር ቁጭ ብላ መልእክቱን ልታስነብባት ስትል ነበር ናታንም ዳጣም ተከታትሎ የደረሱት። አቢጌልም አይኗን በጨው አጥባ አስነዋሪ ንግግር ነበር የተናገረቻቸው። ዛሬማ ጉዳችሁን ነው የሚፈላው። አባቴ እዚህ እንድትኖሩ ቢፈቅድላችሁ እናንተ ግን ቤቱን ቤርጎ አደረጋችሁት አይደለ ስትል ማርታ በንግግሯ ደንግጣ ታስቆማትና ምን እንደተፈጠረ እንዲነግራት ናታንን ትጠይቀዋለች። ናታንም ከወትሮ ለየት ባለ መልኩ በንዴትና በብስጭት ስሜት ምንም የተፈጠረ ነገር የለም፣ ችግር ለመፍጠር እየሞከረች ያለችው እሷ ነች ብሎ አቢጌል ላይ ያፈጣል። ባሏ ድምጻቸውን ሰምቶ እንዳይመጣ የፈራችው ማርታ አትጩህ ደረጃ የተኛበት ብላ ትቆጣቸዋለች። ዳጣም ኤቢ እጅ ላይ ስልኳን ተመልክታ ስልኳን እንድትሰጣት ኤቢን ትጠይቃታለች። ነገር ግን ኤቢ ዳጣን ግራ ያጋባና ያስደነገጠ ነገር ነበር የተናገረቻት። አንቺማ ጉድሽ ነው ዛሬ ከናታን ጋር የተጻጻፍሽው እንዳለ ጉድ ታይቷል ትላታለች። ዳጣም ግራ በመጋባት አንዴ ናታንን አንዴ ኤቢን እያየች ባለችበት ናታን ነገሩ እንዳይባባስ ለማረጋጋት ዳጣንም ከነገሩ ለማውጣት በሚመስል መልኩ በዳጣ ስልክ ስትጽፍልኝ የነበረችው እሷ ነች፣ ይኸው አሁንም ስልኳ እጇ ላይ ነው ያለው ብሎ ወደ ዳጣ ስልክ ይጠቁማል። ኤቢም አርቆ ሐሳቢ እንዳልሆነችና የናታንም ሆነ የናታንን ምክር ለመቀበል ፈቃደኛ እንዳልሆነች የሚያሳይ ድርጊት ነው የፈጸመችው። ናታንን አንተም ብሎ ጨዋ በጣም አስመሳይ ሰው ነህ፣ እሺ እማዬ እነሱ እኮ ሰው ሲተኛላቸው እየጠበቁ እዛ ክፍል እየገቡ ይጫወቱልሻል ብላ የፈጠራ ወሬዋን ለናቷ ትናገራለች። ዳጣም ነገሩን ዝም ብላ ብትከታተልም ስላልገባት ስለምን እያወራች እንደሆነ ኤቢን ትጠይቃታለች። ማርታም በመሃል ገብታ እስቲ ተረጋጉ፣ አትንጫጩ፣ አባታችሁ እንዳይነሳ ብላ ትላቸዋለች። ኤቢም አሁንም የጅል ስራዋን መስራት ቀጥላለች። ስልክሽን ክፈቺው ብላ ዳጣን ታዛታለች። የዳጣ መልስ ግን አጭር ነበር። አልከፍትልሽም ብላ ነበር የመለሰችላት። ኤቢም ፈጠን ብላ ታዩ ውሃን ሄጄ አስከፍታታለሁ ብላ ውሃ ወዳለችበት ክፍል ትሄዳለች። ዳጣም ፈጠን ብላ ከኋላዋ ትከተላታለች። ማርታም እነሱ ሲሄዱላት ናታንን ኤቢ የምትለው ነገር እውነት እንደሆነ ትጠይቀዋለች። ናታንም ከብስጭት ስሜቱ ሳይረጋጋ እውነት አይደለም እማዬ፣ የምታወራው ነገር ከእውነታው የራቀና አንድ ትልቅ ሰው ነው ተብሎ ከሚታሰብ ሰው የማይጠበቅ ነው ብሎ ይላታል። ኤቢ ውሃ ያለችበትን ክፍል ፈልጋ ናታን ክፍል ውስጥ ከምጥን ጋር ታገኛታለች። ፈጠን ብላ ገብታም የዳጣን ስልክ ታስከፍታታለች። ዳጣ ኤቢ እዛው ባለችበት ትደርስና ስልኩን እንድትሰጣት ትጠይቃታለች። ኤቢ ግን እምቢ አሻፈረኝ ብትልም ዳጣ ግን በጉልበት እጇን ጠምዝዛ ስልኳን ከወሰደች በኋላ በኃይል ወደ አልጋው ገፍትራት ጥላት ትወጣለች። ኤቢም መሸነፋ ቢያናዳትም ተከትላት ትወጣለች። አሁንም ድረስ ሳሎን ናታንና ማርታ እያወሩ ነው። ማርታም ነገሩን የበለጠ ለማረጋገጥ ካንተ ምንም አይነት ውሸት አልጠብቅ፣ አቢጌል የምትለው ነገር እውነት ነው ወይ ብላ ለአንድና ለመጨረሻ ጊዜ ትጠይቀዋለች። እውነት እንዳልሆነና ስለ ጉዳዩ እሱም ዳጣም እንደማያውቁና አቢጌል ውሸት ፈጥራ እያወራች እንደሆነ ይነግራታል። ይህ በእንዲህ እንዳለ ዳጣና ኤቢ እየተሯሯጡ ይመጣሉ። ዳጣን ለመምታት ኤቢ ብትሞክርም ማርታና ናታን ያገላግሏቸዋል።
ኤቢም በንዴት እማዬ ስልኳን ተቀበያት፣ ስልኳን እንየው መጀመሪያ ብላ ትላታለች። ዳጣም እከፍተዋለሁ፣ ሲጀምር ከናታን ጋር ምንም አላወራንም፣ ይከፈታል፣ ምን ታካብጃለሽ ብላ ስልኳን ትከፍታለች። ፈጠን ብላም ለማርታ ስልኳን ታሳያታለች። ማርታ ግን ስልኩ ላይ ምንም አልተመለከተችም ነበር። በንዴትም ኤቢ ላይ አፍጥጣ አለ ያለችውን ቴክስት ትጠይቃታለች። ነገር ግን ዳጣ ኤቢን አልጋው ላይ ገፍትራ ጥላት ስትወጣ ባገኘችው ክፍተት ኤቢ ለተንኮሏ እንደ ማስረጃ የያዘችውን ቴክስት በሙሉ አጥፍተው ነበር። ኤቢም የምትመለከተውን ማመን አቅቷት የምትናገረውም ግራ ገብቷት አፍጣ ደጋግማ ስልኩን ትመለከታለች። ፈጠን ብላም ዳጣ አጥፍታው ሊሆን እንደሚችል ስትናገር ማርታን በንዴት ከአጠገቧ ዞር እንዲሉና ሁላቸውም ወደ የክፍላቸው እንዲሄዱ ታዛቸዋለች። ናታንና ዳጣ ተነስተው ወደ መኝታ ቤታቸው ቢሄዱም ነገር ግን ኤቢ ላለመሸነፍ እናቷን የዳጣ ቢጠፋም የናታንን ማየት እንደሚችሉ እውነቷን እንደሆነ ልታምናት እንደሚገባ ትነግራታለች። ማርታም በንዴት ከተቀመጠችበት አስነስታ ገፍትራ ወደ ክፍሏ እንድትሄድ እሷንም ትልካታለች። በነጋታው ጠዋትም ማርታ ከእንቅልፏ ስትነሳ ደሬ አጠገቧ ተኝቶ ስታየው ደንግጣ ተቀሰቅሰውና የበረራ ሰዓት እንዳመለጠውና እንዲነሳ ትነግረዋለች። ደረጀም በረራው ላልተወሰነ ጊዜ እንደተራዘመና ዛሬ ከልጆቹ ጋር አብረው እንዲውሉ እንዳሰበ ይነግራታል። ማርታም በንዴት እነዚህ ልጆች እኮ አልቻልኳቸውም፣ ሊያሳብዱኝ ነው፣ ማታ ራሱ መንገደኛ ነህ እንዳረብሽ ብዬ እንጂ ሲበጠብጡኝ ነበር ብላ ትነግረዋለች። ዳሬም ጉዳዩን አንቺ ይዛው ጨርሰሽ ትመጫለሽ ብዬ ነው እንጂ ስትጨቃጨቁ እንኳን ሰምቼ ነበር ይላታል። ማርታም አቢጌል እንዳለችው ከሆነ ናታንና ዳጣ የሆነ ነገር ጀምረዋል ብላ ትነግረዋለች። ዳሬም አንቺ በአይንሽ ያየሽው ነገር አለ ብሎ ይጠይቃታል። እሷም ምንም እንዳላየች ነገር ግን ሁኔታቸው ደስ እንዳላላት ትነግረዋለች። ዳሬም በአይንሽ ካላየሽ ዝም በይ፣ አቢጌልን አትመኛት፣ የሌለ ባህሪ አምጥታለች ብሎ ይላታል። ማርታም እሺ ግን አንተም ተከታተላቸው ብላ ትለዋለች። በሌላ በኩል ናታን ከእንቅልፉ በሌሊት ተነስቶ ስለተፈጠረው ነገር እያሰበ እየተጨነቀ ነበር። በውስጡም ማታ ያጉድ ተጋልጦ ቢሆን ኖሮ የዚህ ቤት ቆይታዬ የመጨረሻዬ ነበር። አቢጌል ግን ምን አይነት ተንኮል ነው የሰራችው? ከዚህ በኋላ ጦርነቱ ተጀምሯል። እማዬና አባዬ አይወቁ እንጂ ኤቢ ለዳጣ ያለኝን ስሜት አውቃለች። ግን ዳጣም ቴክስቱን ስታጠፈው ማየቷ አይቀርም። እንደምወዳት እሷም አውቃለች። የዳጣን አይን ማየት አልችልም። በዚሁ ጠዋት ተነስቼ ብሄድ ይሻላል ብሎ ከራሱ ጋር ይስማማል። ረፈድፈድ ካለ በኋላም ሰላም ማዕድ ቤት ተቀምጣ ስራዋን እየሰራች ባለችበት ዳጣ አጠገቧ መጥታ ትቀመጣለች። የዳጣ ሁኔታ ደስ ያላላት ሰላምም ምን እንደሆነች ፊቷ ልክ እንዳልሆነ ምን ቅር እንዳሰኛትና ትላንት ማታ ላይም ሲጨቃጨቁ እንደሰማች ምን ሆነው እንደተጣሉና ናታንም በጠዋት ተነስቶ እንደወጣ ትነግራታለች። ዳጣም ደንገጥ ብላ የት እንደሄደ የምታውቅ ከሆነ ብላ አስባ ትጠይቃታለች። ነገር ግን ሰላም እንደማታውቅና ምን ተፈጥሮ እንደሆነ ደግማ ትጠይቃታለች። ዳጣም የተፈጠረውን ነገር ትነግራታለች ቴክስቱ ላይ ከተጻፉ ነገር በቀር። ሰላምም ስለተጻጻፉት መልእክት ለመጓጉታ ምን እንደሆነ ብትጠይቃትም ዳጣ ግን በፍጹም እሱ የጻፈውን አልናገርም፣ ግን ኤቢ እኔን መስላ ትወደኛለህ ወይ ብላ ጠይቃው ነበር ብላ ትላታለች። ሰላምም ደስ ብሏት ስለ ወሬው የበለጠ ለመጓጉታ እና እሱ ምን መለሰ ብላ ብትጠይቃትም ዳጣ ግን አልናገርም ብላ ድርቅ ትላለች። ሰላምም ከማድ ቤት ወጥታ ሳሎን ቤቱን ማስተካከል ትጀምራለች። ኤቢም በዛ ሰዓት እግሯን ሶፋ ላይ ሰቅላ እዛው ነበር የተቀመጠችው። ሰላምንም ተቀምጠው እንዲያወሩ ተቀመጪ ብላ ታዛታለች። ሰላምም በትዕዛዟ መሰረት አጠገቧ ትቀመጣለች። እንደተቀመጠችም ኤቢ ሰሚኛለሽ፣ ናታን ዳጣን እወድሻለሁ ብሏል፣ አንቺ ግን ክፍሉ እንደምትገባ እያወቅሽ ዝም አልሽ ስትላት ሰላምም ስላለችው ነገር ምንም እንደማታውቅ ትነግራታለች። ይህን ስትሰማ ኤቢ በንዴት ሰሚኛለሽ፣ አሁን ለማዬ ዳጣ ናታን ክፍል ገብታ እንደምታደር ትነግሪያታለሽ፣ ያለበለዚያ ግን ከዚህ ቤት አባርሻለሁ ብላ ትጮኻለች። ሰላምም ቆጣ ብላ ስነ ስርዓት ያዢ፣ ሰሚያለሽ፣ ሲሆን እንደ እናት እኔን ማክበር ሲገባሽ አባርሻለሁ ትያለሽ፣ ከህፃንነትሽ ጀምሬ እኮ አጥቤ ነው ያሳደግኩሽ፣ ትሰሚያለሽ፣ እኔ እዚህ ቤት ወድጄና ፈቅጄ እንጂ ቸግሮኝ አይደለም የምኖረው ብላ ትላታለች። ቸግሮሽ ነው እንጂ ታዲያ ሰራተኝነትን ተመርቀሽበት ነው ስትላት ሰላም አዘን ብላ ታይ ኤቢ ከልብ ያዝንብሻለሁ ብላ ትላታለች። ኤቢ ግን አሁንም ንግግሯን ማቋረጥ አልፈለገችም። በእኔ አትዘኝ፣ ካዘንሽም በራስሽ እድል፣ ደሃ ሆነሽ በመፈጠርሽ ዘኝ ብላ ትላታለች። ድንገት ወደ ሳሎን ስትገባ የነበረችው ዳጣ ይህንን ትሰማና በንዴት አቢጌልን እንዴት እንደዚህ ትያለሽ? ኪድዬን ይደብራል ብላ ትላታለች። ኤቢም ኧረ አዘንሽላት፣ ለነገሩ አንቺም ያውነሽ ምን ያለበት ተብላላበት አሉ ስትል ሰላም ተናዳ ክፍሉን ለቃ ትወጣለች። ኤቢም ወደ ዳጣ ዞር ብላ እሺ የኛ ተፈቃሪ ሰሚያለሽ፣ በህይወት መኖር ከፈለግሽ ከዚህ ቤት ውጪ ብላ ትላታለች። ዳጣም በህይወት መኖር እፈልጋለሁ ግን አልወጣም፣ ሰላምን የቤት ሰራተኛ ናት ብለሽ እንደዚህ ትናገሪያታለሽ? ብትወልድ እኮ ታደርስሻለች ብላት በንዴት ትታት ትወጣና
ሰላምን ለማጽናናት ወደ ማዕድ ቤት ትሄዳለች። ሰላምም ማጽናንታ ከጨረሰች በኋላ ስለ ናታን መምጣት ትጠይቃታለች። ሰላምም ልታሳፍራት ምን ሆነ ናፈቀሽ እንዴ ብላ ትጠይቃታለች። ዳጣ ግን አረ እንደዛ አይደለም ላወራው ስለፈለኩ ነው፣ ለምን እንደዛ ብሎ ቴክስት እንዳደረገ ልጠይቀው ነው ብላ ትላታለች። አመሻሹ ላይም ናታን ለብቻው ክፍሉ ተቀምጦ ተክዞ ባለበት ሰላም ወደ ክፍሉ ገብታ ለምን ብቻውን እንደተቀመጠ ትጠይቀዋለች። ናታንም ምንም እንዳልሆነና ቀን ከቤት ወጥቶ ሲዞር ስለዋለ እረፍት ለማድረግ እንደሆነ ይነግራታል። ሰላምም ምን ነው ከዳጣ ጋር ተቀያይማችኋል እንዴ ብላ ትጠይቀዋለች። ናታንም ስለ ዳጣ ለማጣራት በሚመስል መልኩ ምን ነው አስቀየመኛለችሽ እንዴ ብሎ ይጠይቃታል። ሰላምም እሷ እንደዛ አላለችም፣ ነገር ግን እሷም ዛሬ ቅር ብሏት ነው ያለችው ብላ ተነግሯለች። ናታንም በጣም ከፍቷታል አይደል ብሎ በድጋሚ ያጣራል። ሰላምም ያን ያክል እንኳን አይደለም፣ ነገር ግን በሆዷ የሆነ ነገር ይዛለች ብላ ተነግሯለች። በዛኑ ቀን ማታ ማርታና ኤቢ ሶፋ ላይ እንደ እናትና ልጅ ጊዜ እያሰለፉ እያወሩ ኤቢ በመሃል የዳጣ እዚህ መኖር ምቾት እንዳልሰጣት እንደረበሻት ትነግራታለች። ማርታም በዚህ መጠን የሚረብሻት ከሆነ ደረጃ ልታወራላት እንደምትችል ትነግራታለች። ኤቢም እሱም ምንም ብትዩ አያስወጣትም፣ ይሄውልሽ እንደውም ሌላ ቦታ ሄዳ ትደር ስትላት በንዴት ማርታም አፍሽን ዝጊ፣ ነገርም ሲበዛ ይመራል፣ ተነሽልኝ ብላ ትጮህባታለች። በዛ ሰዓትም ውሃ ወደ እነሱ ጋር መጣ እንደ አቢጌል መተኛት እንደምትፈልግ ለእናቷ ትነግራታለች። ሁለታችንም አልፈልግም ተነሽልኝ ልተኛበት ብላ ከጉልበቷ ላይ አስነስታት ወደ መኝታ ቤቷ ትሄዳለች። በዚህ ሰዓት ነው ናታን ለብቻው እያነበበ ባለበት ዳጣ ክፍሉ የመጣችው። ምን ይፈጠር ይሁን? ዳጣ ስለ ናታን ስሜት ምን ትመልስለታለች? ወደ ክፍሉ ስትገባ ያያት ሰው ይኖር ይሁን? ይህም በቀጣይ ክፍል ይዤላችሁ ቀርባለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር፣ ሐሳብ አስተያየታችሁን ኮሜንት ላይ ይጻፉልን። ቪዲዮ ስንለቅ ደግሞ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።